ትሬዲንግ 75% የሚሆነው ሳይኮሎጂ እና ሪስክ ማኔጅመንት ላይ ነው የሚያልቀው። 25% ነው ቴክኒካል አናሊሲስ፣ ፋንዳሜንታል አናሊሲስ የምንላቸው ነገር ኮንትሪቢዩት የሚያደርጉት በተለይ ደግሞ ዴይ ትሬዲንግ የምትሰሩ ካላችሁ ማለት ነው። ሶ በዚህ ቪዲዮ ላይ በጣም ኢምፖርታንት የሆኑ 5 ነጥቦች እኔ ትሬድ ሳረግ በደንብ የምጠቀምባቸው የጠቀሙኝም የተማርኳቸውም 5 ነጥቦችን ሼር አደርጋቸዋለሁ ማለት ነው። ሶ ቀጥታ ወደ ነጥቦቹ እንግባ። የመጀመሪያው መታገስ ያለብን ትሬድ እያተረፍንበት ያለውን ትሬድ መሆን አለበት። አሁን በብዛት አብዛኞቻችን ሉዝ የምናደርገውን ወይም ደግሞ እያጣንበት ያለውን ትሬድ ነው የምንታገሰው። አይ ሲወርድ እንጠብቀዋለን፣ አይ ይሄ ነገር እኮ ተመልሶ ይወጣል ወይም እስቲ ትንሽ ልጠብቀው ከወጣ ብለን እንታገሰዋለን እያጣነውን ያለውን። ወይራስ ደግሞ እያተረፍንን ያለውን ትሬድ ግን ቶሎ ነው የምንዘጋው። ትሬዲንግ ላይ በደንብ ሰክሰስፉል መሆን ከፈለጋችሁ መጀመሪያ ማድረግ ያለባችሁ ነገር እያጣችሁትን ያለውን ወይም ሉዝ እያደረጋችሁበት ያለውን ትሬድ መታገስ የለባችሁም። በፕላናችሁ መሰረት ቶሎ መውጣት አለባችሁ። ኦኬ። እያሸነፋችሁት ያላችሁትን ደግሞ ወይም ደግሞ ጌን እያደረጋችሁ እያተረፋችሁበት ያለውን ትሬድ ደግሞ መታገስ መቻል በጣም ወሳኝ ነገር ነው ማለት ነው። ሁለተኛው ነጥብ ገንዘብ መስራት ልክ ከመሆን በላይ ኢምፖርታንት ነው። አሁን ይሄ ስናገረው ኦብቪየስ ሊመስል ይችላል፣ ነገር ግን አንዳንዴ እኔ ልክ ነኝ የምንለው ነገር አለ። ከማርኬቱ ጋር እንከራከራለን። ይሄ ነገር አይደለም እኔ እኮ ሰርቻለሁ፣ ይሄ ይወርዳል፣ ወይም አይደለም ይሄ እርግጠኛ ነኝ ይወጣል፣ እዚህ ጋማ ደርሶ እዚህ ጋማ ይሄንን ሳይነካ አይመለስም የምንለው ልክ ለመሆን የምንፈልገው ወይም ደግሞ ልክ ለመሆን የምንከራከረው ማርኬቱን አንዳንዴ በጣም ይጎዳናል። ስለዚህ ይሄንን ክርክር ማቆም አለብን። ማርኬቱ ልክ አይደለህም ካለ ልክ አይደለህም ነው። ምክንያቱም ሁሌ እንዳትረሱ ገንዘብ መስራት ልክ ከመሆን በላይ በጣም ኢምፖርታንት ነው። ኦብቪየስ ቢመስልም ነገር ግን መቀበል አለብን። ሶስተኛው ደግሞ በጣም ኢምፖርታንት ነጥብ ነው ጋይስ። ከመግባታችሁ በፊት ወይም ከመግዛታችሁ በፊት የቱ ጋር እንደምትወጡ መጀመሪያ ሴት ማድረግ አለባችሁ። የምትወጡበትን ፕራይስ ሴት ማድረግ መቻል አለባችሁ። ለምሳሌ ያ ትሬድ ፕሮፊታብል ሆነ፣ ኦኬ፣ ስለዚህ ምኑ ፕራይስ ጋር ነው የምትወጡት፣ ፕሮፊታችሁን ምኑ ጋር ነው የምትወስዱት የሚለው ነገር ቀድማችሁ ከመግባታችሁ በፊት ዲሳይድ ማድረግ አለባችሁ። ያ ትሬድ ደግሞ እንዳላችሁትም ላይሄድ ይችላል አንዳንዴ። ሶ እንደዛም ከሆነ እስከ ምን ያህል ፕራይስ ድረስ ነው የምትታገሱት የሚለው ነጥብ በጣም ኢምፖርታንት ነው። ለዛም ነው አንዳንዴ ኢሞሽናል የምንሆነው። ይሄንን ሴት ሳናረግ ከገባን የምንወጣበትን ፕራይስ ካላወቅን ማርኬቱ ከፍ ዝቅ ባለ ቁጥር ኢሞሽናል እንሆናለን። ማለትም ከፍ ሲል ቶሎ ለመውጣት እንቸኩላለን፣ ዝቅ ሲል ደግሞ እንፈራለን ማለት ነው። ስለዚህ አንደኛው ኢሞሽንን ኮንትሮል ለማድረግ የሚረዳን ነገር የምንወጣበትን ፕራይስ መጀመሪያ አስቀምጠን ነው መግባት ያለብን ማለት ነው። አራተኛው ነጥብ ትሬድ ስናደርግ ነገሮች እንደጠበቅናቸው ላይሄዱ ይችላሉ። ሶ አንዳንዴ በጣም ኢሞሽናል ሆነን በልህ ትሬድ ማድረግ እንጀምራለን። ስለዚህ ትሬድ የምናደርገውን መጠን እናበዛዋለን፣ የምንገዛበትን መጠን በጣም ከፍ እናደርገዋለን። ይሄ በልህ የምናደርገው ነገር ማለት ነው። በተለይ ደግሞ ካጣን ወይኔ ያችን ነገርማ ማስመለስ አለብኝ የሚለው ስሜት በጣም ፓወርፉል ስለሆነ በጣም የበለጠ አግሬሲቭሊ ትሬድ እናደርጋለን እያጣን ማለት ነው። ይሄ ግን መሆን የለበትም። ሰክሰስፉል ለመሆን ትሬዲንግ ላይ አግሬሲቭሊ ትሬድ ማድረግ ያለባችሁ ነገሮች በእናንተ ሳይድ ሲመጡ ነው። ማለትም እያተረፋችሁ ስትመጡ ኮንስታንትሊ ማትረፍ ስትጀምሩ ያኔ ነው አግሬሲቭሊ ትሬድ ማድረግ ያለባችሁ። አማውንቱንም መጨመር ወይም ትሬድ የምታደርጉበትን ፍሪኩዌንሲ መጨመር ያለባችሁ ያኔ ነው ማለት ነው። ልክ ሉዝ ማድረግ ስትጀምሩ ነገሮች ጥሩ ስሜት ካልሰማችሁ፣ ሁኔታዎቹ ጥሩ ሙድ ላይ ካልሆናችሁ
ትሬዲንግ አካውንታችሁ ሎግ አውት አድርጋችሁ መውጣት ነው ያለባችሁ ወደዛ ስቴጅ ላይ እስክትመጡ ድረስ። ከዛን ለ30 ደቂቃ ወይ ለተወሰነች ሰዓት ሪፍሬሽ አድርጋችሁ ማይንዳችሁን ሐሳባችሁን ሰብስባችሁ ነው መቀጠል ያለባችሁ ማለት ነው። ይሄ ብዙ ገንዘብ ከማጣት ያድናችኋል ይሄንን አፕላይ ካደረጋችሁት። አምስተኛውና የመጨረሻው ደግሞ ትሬዲንግ ላይ በአንዴ ኦቨርናይት አይደለም በጣም ሰክሰስፉል የምትሆኑት፣ ኮንስታንትሊ እያሳደጋችሁት የምትሄዱት ነገር ነው። ስለዚህ እድገታችሁን እያንዳንዱን ስቴፕ ሪከርድ ማድረግ አለባችሁ። ስለዚህ ለዛ ነው ትሬዲንግ ጆርናል የሚባለው ነገር በጣም ኢምፖርታንት ነው። ትሬድ ስታደርጉ ሪከርድ ማድረግ አለባችሁ። የገባችሁበትን ፕራይስ፣ በዛ ወቅት የነበራችሁ ሐሳብ፣ ለምን እንደገባችሁ፣ ምን ፕራይስ ላይ እንደገባችሁ እና ደግሞ ኦፍ ኮርስ የምትወጡበትንም ፕራይስ ጭምር ጽፋችሁት ሪከርድ መያዝ ያስፈልጋል ማለት ነው። ሌተሮን ይሄን ወደኋላ ሪፍሌክት አድርጋችሁ ኦኬ እዚህ ጋር ስህተት ሰርቻለሁ ይሄንን ማስተካከል አለብኝ ብላችሁ ራሳችሁን ታርማላችሁ ማለት ነው። ይሄ ትሬዲንግ ጆርናል መያዝ በጣም በጣም ወሳኝ ነገር ነው፣ በተለይ እድገታችሁን ትራክ ለማድረግ ማለት ነው። አንድ ቦነስ ልጨምርላችሁና በምን ያህል ብገዛ በደንብ አተርፋለሁ የሚለው ጥያቄ በምን ያህል ብገዛ አተርፋለሁ ሳይሆን መጀመሪያ ምን ያህል ሪስክ ለማድረግ ፈቃደኛ ናችሁ የሚለው ነው የሚቀድመው። ለምሳሌ አንድ ሰው በአንድ ትሬድ $30 ድረስ የመክሰር አቅሙ ካለው ምንድነው የሚያደርገው? ከዛም በኋላ ኦኬ በምን ያህል ሳይዝ ብገባ ነው ማክሲመም ሎሴ $30 የሚሆነው ብሎ ራሱን ይጠይቃል። ለምሳሌ በ$1000 ከገባ ይሄ ሰውዬ 3% ከቀነሰበት የገዛው ነገር $30 ማለት ነው። ስለዚህ 3% ከሆነ ሪስኩ ማድረግ የሚፈልገው በዛ ትሬድ ላይ የሚገዛው እስከ 1000 ድረስ ይፈቅድለታል ማለት ነው። ስለዚህ ትሬድ የምታደርጉበት መጠን የሚወስነው ብትከስሩ አፎርድ የምታደርጉትን ያህል መጠን ካልኩሌት አድርጋችሁ ነው። መጀመሪያ ትሬዲንግ 75% እንዳልኳችሁ እንዴት ገንዘባችሁን ማኔጅ እንደምታደርጉ፣ እንዴት ሪስካችሁን ማኔጅ እንደምታደርጉና እንዴት ይህንን ማይንድሴት ይዛችሁ በጣም ዲሲፕሊንድ በሆነ መንገድ ትሬድ እንደምታደርጉ ይሄ እዚህ ላይ ይወስናል ማለት ነው። ሶ ጋይስ ይህንን ይመስል ነበረ ለዛሬ ያስኩላችሁ። እነዚህ ናቸው። ስሩ ታይም ሌሎችንም እጨምርላችኋለሁ። ነገር ግን እነዚህ እንደ መጀመሪያነት ተጠቀሟቸው ማለት ነው። እንዳልኳችሁ ትሬዲንግ ላይ ሰክሰስፉል ለመሆን በጣም በጣም ከፍተኛውን የሆነውን ሚና የሚጫወተው ሳይኮሎጂያችን፣ ዲሲፕሊናችን፣ ገንዘብ ማኔጅ አደራረጋችን፣ ትሬድ ራሱ ማኔጅ የምናደርግበት መንገድ ከፍተኛውን የሆነ ሮል ይይዛል ማለት ነው። ሶ በቀጣይም ሌሎችን እንደዚህ በጣም ኢምፖርታንት የሆኑ ኮንሰፕቶችን ሼር አደርጋችኋለሁ ማለት ነው። ለዛሬ ያስኩላችሁ ይሄ ነበር።